በማርያም አትቀልድ እንዴ አንቺ ግን አታምኚኝ ነው አምናለሁ ግን ደግሞ በጣም ከባድ ነው ሄደሽ እሺ አይደለም ደስ ይላል ያሰብኩት ተሳክቷል ዝንፉም ተቃንቷል የጎደለው ሞልቷል ድፍርሱ ተራ ህልሜም ተፈታ የተመኘኋት እጄ ገብታ። ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሀገርም ውስጥ ውጭም ያላችሁ የኛ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልን። እኛ እንግዲህ በጣም ደህና ነን። ይታወቃል እንግዲህ በጣም ጠፍተናል። ያው የጠፋንበት ምክንያት ደግሞ በጣም ስራ በዝቶብኝ ነበር ምናምን በጣም እየለፋው ነበር። ቤተሰቦቼ ከምታስቡት በላይ በጣም ትልቅ ነገር እያሰብኩ ነበርና ለዛ ነገር ደግሞ ያው ቪዲዮ ለመቅረጽ ምናምን ጊዜም ስላላገኘው ነው ስለጠፋው በጣም ከልብ ይቅርታ ጠይቃችኋለሁ። እንግዲህ ዛሬ ምን እንደምላችሁ አላውቅም። በጣም ከምታስቡት በላይ በጣም ደስ የሚል ቀን ነው። ምን እንደምላችሁ አላውቅም። በጣም አለ አይደለ በህይወቴ በጣም የምፈልገው ትልቁ ነገር እንግዲህ ዛሬ አሳክቼዋለሁ ብዬ የማስብበት ቀን ነው እና ቤተሰቦቼ ለዛም ነው የጠፋሁት። ለዚህ ደግሞ ይቅርታ እንደምታደርጉልኝ ባለሙሉ ተስፋ ነኝ። ዛሬ ምንድነው እስከ ዛሬ የጠፋሁበት ምክንያት ታውቃላችሁ የተፈጠረውን ነገር እና ያንን ነገር ለማመቻቸት ደግሞ የግድ ቤት ያስፈልግ ነበረ እና ለሱ ደግሞ ዲኤምሲ መጥተናል ማለት ነው። እንግዲህ ያለውን ነገር እናንተም አብራችሁ የምታዩት ይሆናል። እንዲህ ሁሉንም ነገር ከምነግራችሁ እናንተም እያያችሁ ሰርፕራይዝ ብትሆኑ ለማህ ያልነገርኳትም ያው እሷን ገና ሰርፕራይዝ ነው ማረጋት። እናንተንም ነግሬያችሁ ምንም ነገር ጉጉታችሁ ከሚጠፋ አብረን እያየን ሰርፕራይዝ እያረኳችሁ እንቀጥላለን ማለት ነው ቤተሰቦቼ። እንኳን ደህና መጣችሁ። ሰላምታችን ምን ልርዳችሁ? ምን ነገር ጣላችሁ ወደኛ ቢሮ? እንግዲህ በጣም ያው ከብዙ አጠያይቀን ማለት አለ አይደል። እኔም ያው የግል ጉዳይ መናገር ካለብኝ ችግር የለውም አይደል ብናገር ምንድነው እኔ እስካሁን በጣም ስለፋበት የነበረው ነገር ነው። በጣም በህይወቴ ላሳካው የነበረ ትልቅ ነገር ነውና በጣም በቃ ምን ልበለው ብቻ ያን ያክል ማስረዳት እስካልችል ድረስ በጣም ትልቅ ነገር ነው ለኔና ያው ብዙ እንትኖችን አጣርተን ነበር ብዙ ቤት ለመግዛት ማለት ነው እና ከሁሉም የተሻለ እዚህ ዲኤምሲ ሪል ስቴት ስለተባለ እኔ ያን ያክል ብዙም ስለሌለ እሱን ይዤ መጥቻለሁ ማለት ነው። ያለውን ነገር አንተ በደንብ ንገረና ያው እሺ ያው እንኳን ደህና መጣችሁ። ያው አንተ እንዳልከው ለረጅም ጊዜ ስታቀድበት የነበረው ጉዳይ እንደሆነ ነግረኸኛል። ያው ቤት የሚገዛው ሰው ህልሙ ነው አይደለ? ቤት መግዛት ሰው። ስለዚህ ትልቁን ህልሙን እውን ለማድረግ ነው የሚመጣው ማለት ነው። እኛ ጋር ደግሞ ስትመጡ ህልማችሁን በትክክል እውን የምታደርጉበት ታማኝ የሆነ ድርጅት ነው የመጣችሁት ማለት ነው። እናመሰግናለን። ያው እንዳለው ቤት ልንገዛ ነው የመጣነው እና እስኪ መጀመሪያ ከስሙን ጀምር። ዲኤምሲ ማን ነው? እሺ ያው ዲኤምሲ የማያውቅ የለም ብዬ አላስብም። ዲኤምሲ ለ29 ዓመታት ያክል የምንታወቀው በመንገድ ስራ ነበረ፣ ኮንስትራክሽን ላይ ማለት ነው። አሁን ደግሞ ወደ ሪል ስቴቱ ከገባን ወደ 1 ዓመት ተኩል ሆኖናል። ከዚህ በፊት በነበሩ ልምዶች ሐዋሳ ላይ፣ አርባ ምንጭ ላይ እንዲሁም ጅማ ላይ ሰፋፊ መንገዶችን ሰርተናል። አሁን ደግሞ ህዳሴ ግድብ ላይ 16 ኮንትራክተሮች አለን መንገዱን የምንሰራ። ከዛ ውስጥ አንዱ እኛ ነን። የኛ ፕሮጀክት 5.9 ቢሊዮን ብር ይገመታል ማለት ነው። ሪል ስቴት ላይ ከመጣን በኋላ 43 ቪላ ቤቶችን ገንብተናል። እሱንም ደግሞ አስረክበናል ማለት ነው። አፓርትመንት ደግሞ ከጀመረን ኦልሞስት ወደ 2 ዓመት እየተጠጋን ነው። በዚህ ቆይታችን በጣም ብዙ ቤቶችን ሸጠናል። እናንተም የመጣችሁት እንደው የመጨረሻው የሚባለው ታይም ላይ ነው ማለት ነው። የኛ መንደር ወደ 17 ብሎኮች አሉ። 15 ብሎኮቻችንን እንዳለ ሸጠን ጨርሰን
የመጨረሻዎቹን ቪአይፒ ያው እንግዲህ የመጨረሻ ጉርሻ ይባል የለ አሪፍ ነገር ነው የሚቀመጠው ማለት ለመጨረሻ ያንን ቪአይፒ ነው እያገኛችሁ ያላችሁት ማለት ነው። እንኳን ደስ አላችሁ። አሁን ላይ ዲኤምሲ ምን አዲስ ነገር ዟል ማለት ዲኤምሲ ከሌሎች ሪልስቴቶች የሚለይበት ነገር እና ብራንድ እንዲሆን ያደረገው ነገር አሁን በብዛት ስለ ዲኤምሲ በደንብ ይወራል እና ምን አዲስ ነገር ይዞ መጣ? ከሌሎች ሪልስቴቶች የተሻለ ምን አዲስ ነገር ይዞ ወደ ገበያ የመጣው? ያው እንግዲህ ዲኤምሲ ምስክሮቻችን የኛ ደንበኞቻችን ናቸው እና ሁሉም የሚያነሱት ሀሳብ ከአከፋፈል አንጻር ብዙ አይነት አማራጮች ይዘን መቅረባችን፣ ባንክ ብድር አለ። ከባንክ ብድር ውጭም ደግሞ የዙር ክፍያዎቻችን ላይ ፍሌክሲብል የሆነ አከፋፈል መንገድ ላይ አለ። በዋናነት የግንባታውን ሂደት እያዩ ነው ሰዎች እንዲከፍሉ የምንጠይቀው። ግን ከዛ ውጭ አከፋፈል ሚንስ የሚፈልጉት ካለ የትኛውም አይነት ፍሌክሲብል ለማመቻቸት ዝግጁ ነን ማለት ነው። ዲኤምሲ አሁን ላይ በካሬ ስንት እየሸጠ ነው ያከፋፈሉ? ሌላ ደግሞ ዲኤምሲ ለየት የሚያደርገው ከአከፋፈል ውጭ ደግሞ ከሎኬሽን ዋይዝ አሁን ለምሳሌ የኛ ሳይት የሚገነባው እንደምትመለከቱት 4 መንታ አስፋልቱን አለብ ብሎ ማለት ነው። እዚህ ጋር 4 መንታ አስፋልት አልፎ ነው ወደዛ ወደ ላፍቶ መሄድ ትችላላችሁ። በዚህ በኩል ወደ ጃሞ አውቶቡስ ተራ፣ ጣና ተራ መሄድ ይቻላል። ወደዚህ ደግሞ ወደ ጋርመንት ከዛም አለፍ ብሎ ከአዲስ አበባ መውጣት ብትፈልጉ አዳማ መውጫ መስመር ነው ማለት ነው። በዚህ በኩል ወደ ሜክሲኮ ይሆናል። ከሜክሲኮ እና ከቦሌ ኤርፖርት የ10 ደቂቃ መንገድ ላይ ነው የምንገኘው ማለት ነው። ስለዚህ ከሎኬሽን ዋይዝ ወደ መሀል ከተማ ቀረብ ያለ ቦታ ማለት ነው። ከየትኛው መሀል ከተማ የሚባሉ ለምሳሌ መርካቶም በሉት፣ ሜክሲኮም በሉት፣ ብሔራዊም በሉት፣ ቦሌም መገናኛም በሉት አዋሳኝ የሚባል ቦታ ላይ ነው ያለው ማለት ነው። ስለዚህ እሱ ለየት ያደርገናል። ሌላ ደግሞ እንግዲህ ከስቱዲዮ ጀምሮ እስከ ባለ 4 መኝታ ነው እኛ እያስገነባን የምንገኘው። ሌላ ደግሞ ቤቶቻችን ሰፋ ያሉ ናቸው። ኢንኬዝ እንኳን ባለ 2 መኝታ ሆነ አንተ ለመግዛት ብታስብ ወደፊት ሰፋ ያለ ቤተሰብ ሲሆን ልጆች ስትወልድ ወደ ባለ 3 መቀየር እንድትችል ተደርጎ የተሰሩ ቤቶች ነው ያሉት ማለት ነው። ለምሳሌ ባለ አንዱን እንኳን ብጠቅስልን ባለ 2ቶቹ ነው ባለ 3 ማድረግ ይቻላል። ከስቱዲዮ ከባለ 1 ጀምሮ መቀያየር ትችላለህ። ለምሳሌ አሁን ባለ 1 ካሬ 72.4 ትንሹ የኛ ካሬ የመንግስት ቤቶች ላይ ሌሎች ሪል ስቴቶች ካየህ ይሄኛው ካሬ ባለ 2 መኝታ ኔትኛ አሁን 72 ካሬው የተጣራ የሚሆነው 64 ካሬ። ስለዚህ 64 ካሬውን እንደምንሻችን ባለ 2 መቀየር ማለት ትችላለህ ማለት ነው። ስለዚህ ያ ለየት የሚያደርገው ዲዛይናችን ነው። ቶሎ ግንባታው እንዲሄድ የአልሙኒየም ፎርምወርክ ቴክኖሎጂ ነው የምንጠቀመው። ከዛ ደግሞ እያንዳንዱ ቤቶች ላይ የምንሰጣቸው አገልግሎቶች አሉ፣ ልክ እንደ መዋኛ ገንዳ፣ የልጆች መጫወቻ ስፍራ። ስለዚህ አሁን ልጆችን ማጫወት ብትፈልግ ወደፊት ሌላ ቦታ ወስደህ አይደለም የምታጫውተው፣ እዛው ከግቢ ሳትወጣ ልጆች ይጫወታሉ። እናንተ መዝናኛ ቦታ ብትፈልጉ መዋኛ ገንዳ ይኖራል። ለትልልቅ ነዋሪዎች ደግሞ ጂምናዚየም እና ቤተ መጻሕፍትም ጨምረን ነው ማለት ነው የምናካትተው ሽያጮቻችን። አሁን እዚህ ላይ የአልሙኒየም ፍሬምወርክ ነው የምንጠቀመው አልከን ብለናል እና የአልሙኒየም ፍሬምወርክ አብዛኛው ሪልስቴት ላይ አልተለመደም እና ይሄ መጀመሪያ ይመስለኛል ለዲኤምሲ። የአልሙኒየም ፍሬምወርክ ምንድን ነው? ለህንፃውስ ምን ያህል ጥቅም ይሰጣል? ኦኬ፣ በጣም ጥሩ ጥያቄ ያነሳ። እንግዲህ ዓለም ላይ ከታወቀ ኮሪያ ሰራሽ ነው ይህ ቴክኖሎጂ። ዓለም ላይ ከታወቀ ኦልሞስት ወደ 50 ዓመት ሆኖታል። በኢትዮጵያ ግን አልሙኒየም ፎርምወርክ ቴክኖሎጂን የመጀመሪያ ያስተዋወቅ ነው እኛ ዲኤምሲዎች ነን ማለት ነው። ምንድነው የሚሰጠው? ኖርማል የአርማታ ቴክኖሎጂ ብትጠቀሙ አንድ አርማታ ለመድረግ 28 ቀን ይፈጃል። ይሄኛው በአልሙኒየም ፎርምወርክ ግን ስንጠቀም ከ7 እስከ 14 ቀን መጨረስ እንችላለን። ያ ማለት የአመት ፕሮጀክትን በ4 ወር እንድንጨርስ ይረዳናል ማለት ነው። ስለዚህ የመረከቢያ አሁን አንድም አፓርትመንት ከገባን በኋላ ሪሰርች አድርገን ወደ አፓርትመንት ገበያው የገባ ነው። የገዢዎች 2 ጥያቄ አለ። አንደኛው ቶሎ እረከባለሁ ወይ፣ ሁለተኛው ደግሞ ዋጋው ምን ይመስላል የሚለው ነው ማለት ነው። ስለዚህ ቶሎ ለመረከብ ይህንን ቴክኖሎጂ አምጥተናል። አንዳንድ ጊዜ ደግሞ ቶሎ ለማስረከብ ሲባል ኳሊቲ ይወርዳል አይደለ? ያንንም ኳሊቲውን እንዳይወርድ ያደርጋል ነው። አልሙኒየም ፎርምወርክ ከኖርማል የአርማታ ቴክኖሎጂ 4 እጥፍ ጥንካሬ ያለው ማለት ነው። የመሬት መንቀጥቀጥም ማንኛውም አይነት የተፈጥሮ አደጋ ይቋቋማል ማለት ነው። አይተው አሁን ከስቱዲዮ እስከ ባለ 4 መኝታ አለን ብለውናል እና ዋጋውን ላይ በደንብ አባል ቢነግሩ ጥሩ እና ካሬያችሁ የካሬ አማራጮች ስንት ናቸው?
በማየት የካሬ አማራጭ አሉ። እሺ ጥሩ። እሺ አሁን ስቱዲዮቻችን ከዚህ ቀደም ስንሸጥባቸው በነበሩ ብሎኮች ላይ ነው ያሉት ማለት ነው። ግን አሁን ቪአይፒ ብሎክ ላይ ያልኳችሁ ቦታዎች ላይ ደግሞ ከባለ 1 እስከ ባለ 4 መኝታ ይኖረናል። አሁን ባለ 1 መኝታ 72.4 ካሬ ጀምሮ ይኖራል። ሙሉ ክፍያው 5.6 ሚሊዮን ብር ይሆንና 455,000 ብር ቅድመ ክፍያ ይኖራል ማለት ነው። ሌላ ደግሞ ባለ 2 መኝታችንን 125.7 ካሬ ይኖረናል። እሱም ደግሞ ሙሉ ክፍያው 9.8 ሚሊዮን ብር ጀምሮ ከዛ ደግሞ ቅድመ ክፍያው 786,000 ብር ይኖራል ማለት ነው። ባለ 3 መኝታ ደግሞ 145 ካሬ፣ 150.8 ካሬ፣ 157 ካሬ ይኖራሉ ማለት ነው። የ145 ካሬ አሁን ብናየው 11 ሚሊዮን ብር ሙሉ ክፍያው ይሆንና ቅድመ ክፍያው 908,000 ብር ይኖራል ማለት ነው። ሌላ ደግሞ ባለ 4 መኝታ ልክ እንደዚሁ ከ1 ሚሊዮን ብር ቅድመ ክፍያ ጀምሮ ይኖራል ማለት ነው። ሌላ ደግሞ ለየት የሚያደርገው እስከዛሬ 15 ብሎኮቹ ላይ እንግዲህ በነበረው ታይም ላይ ባለ 4 መኝቶቻችን ከፍ ያለ ብር ስለሚከፈልባቸው ቆንጆ እይታ እንዲያገኙ ከ20ኛ ፎቅ በላይ ነበረ። ስለዚህ በብዙ ደንበኞቻችን ጥያቄ መሰረት ዝቅ ያለ ፍሎር ላይ በሚሉት መሰረት አሁን የመጨረሻ ያወጣ ነው ይሄ ቪአይፒ ብሎክ። ከዚህ በኋላ ለቡ መብራት ላይ ሳይት አይኖረንም። በነገራችን ላይ ዲኤምሲ ዲያስፖራ ብሎክ ያሉ ማለት ነው። ዲያስፖራ መንደር 3 ማለት ነው። ወይም ደግሞ ቪአይፒ ብለን አዲስ ስያሜ ሰጥተነዋል። ቪአይፒው ላይ እንግዲህ ከዝቅተኛ ፍሎር ጀምሮ ከ7ኛ ፎቅ ጀምሮ ባለ 4 መኝታ ይገኛል ማለት ነው። ስለዚህ ሌላ ደግሞ ከቤቱ ካሬ ላይ የማይደመር 15 ካሬ ነፃ የፓርኪንግ ቦታ ይኖራቸዋል። ምንም አይነት ክፍያ አትከፍሉበትም። የኤሌክትሪክ መኪና ከሆነ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ ይኖራቸዋል። አሁን ቅድመ ክፍያ ነገሩ ላይ 8% ማለት ነው። ቅድመ ክፍያው የቪአይፒ ብሎክ ላይ 8% ለተወሰነ ጊዜ። አሁን ቪአይፒ ስለሆነ ለማስታወቂያ ያህል ነው በዚህ ያወጣ ነው። በኋላ ላይ ወደ 25% ቅድመ ክፍያ ነው የምናሰራው። ከዚህ ጋር የይዘው የማስረከቢያ ጊዜዎችን ቢነገሩ ማስረከቢያው ኦኬ። የማስረከቢያ ጊዜ ከአመት ከ6 ወር ጀምሮ የነባር ብሎኮቹ ላይ ይኖራል። አሁን ደግሞ ቪአይፒዎቹን እና ሌሎች የዲያስፖራ መንደሮችን ደግሞ በ3 አመት ማስረከብ እንችላለን ማለት ነው። ከዚህ ጋር ተያይዞ ዲኤምሲ ከሌሎች ሪልስቴት ላይ የሚያደርገው የረጅም ጊዜ ባንክ ብድር እንዳለው ሰምተናል እና ስለሱ በደንብ እስኪ ገለጻ ቢያደርጉልን። እሺ ባንክ ብድር ያው እንግዲህ ብዙ ጊዜ አልተለመደም ሪል ስቴት ላይ ገና እየተገነባ ያለ ሪል ስቴት ባንክ ብድር አይመቻችም። እኛ ጋር ለየት የሚያደርገው እሱ ነው። 40% ከከፈላችሁ ማለትም 3 ዙር ክፍያ ከከፈላችሁ 60%ን እስከ ባንክ ድረስ እናመቻችላችኋለን ማለት ነው። 40ውንም በአንድ ጊዜ አንጠይቃችሁም። ቅድመ ክፍያ ከፍላችሁ ቀስ ያላችሁ ግንባታው እስኪጠናቀቅ መክፈል ይጠበቃል። ጥሩ በደንብ እንግዲህ ገለጽ አድርጎናል። ያልገባ ካለ እንደዚህ አቻኩል ይጠራል። አቻኩልኩሽ አይደል? በጣም እንዴ ለሰላም ናፍቀሽ ነበር። ጠበቀ ጭራሽ። ካሜራ እንግዲህ ዛሬ ያው ታውቂያለሽ፣ ለአንቺም ትላንትና የተገናኘ ነው። ገና የት እንደነበርኩ አልነገርኩሽም ምናምን አይደለ? ምንድን ነው እስከ ዛሬ የቆየሁበት ነው የጠፋሁበት እሱን እንግዲህ ቆይተሽ አንቺም ቤተሰቦቻችን አውቀዋል። ኦልሬዲ እነሱ ያውቀዋል፣ አንቺም የምታውቂ ይሆናል። ምንድነው እስከ ዛሬ ለጠፋሁበት መልስ ነው የሚሆንሽ ማለት ነው። ይሄ ነገር ምንድን ነው? ገምች እስኪ። ቤት መቼም እንደማገዛልኝ ለምን አይሆንም? ስለ ብዙ ነገር አለ ገዛልኝ አለ። ግን እኔ አትገዛልኝም ሳይሆን አሁን አይደለም የሚሆነው። ግን አሁን የሚሆንበት ምክንያት ደግሞ ይኖራል። ምን መሰለሽ በ790 ሺህ ብር ቅድመ ክፍያ ዲኤምሲ ሪል ስቴት የቀለድክ ነው። የምር አሁን ሄደን እንጠራለን።
ኧረ በማርያም አትቀልድ እንዴ አንቺ ምን አታምኚኝ ነው አምናለሁ፣ ግን ደግሞ በጣም ከባድ ነው። ሄደሽ እሺ አይደለም የት ብር ታገኛለህ? እየቀለድክብኝ ነው። አረ ዘርበና እኔ አላምንም እንዴ እኔ አላምንም። ቤተሰቦቼ ምንም እያመነችኝ አይደለም። የምር በቃ አይደለም የሆነ እንትን እንዳታረግ እኮ አላምንም። ግን ምነግርሽ ደግሞ ሌላ ሰርፕራይዝ ነገር ይኖራል ከዚህ ውጭ። ማለት በእርግጥ በራሴ በብቻዬን አይደለም ይሄንን ነገር ያደረግኩት፣ ግን ያው ፈጣሪም ተጨምሮበት ምናምን ብቻ አድርገናል። እየቀለድክ ነው። በጣም ደስ ብሎኛል ከምር። ሰውነቴ እየተንቀጠቀጠ ምንድን ነው እንደዚህ ስሜት ወይ መሆን እንዴ? በቃ ተረጋጊ። አሁን ሄደን መፈራረም አለብን። ተረጋጊ። የምር መፈራረም አለብን። እሺ ረጋ በይ። ትንፋሽን ዋጥ አድርጊ ምናምን ነገር በደንብ እንትን በይ። እኔ እንትን እያልኩ ነው ከምር እየተርበተበትኩ ነው በጣም እኮ የማይሆን ነገር የለም። ሁሉም ነገር ይሆናል። በጣም ደስ ብሎኛል። ስለ ቃላቱን እንዴት እንደማወጣው አላውቅም። የደስታ ምንጭ ነው እና በጣም ደስ ብሎኛል ከምር በላይ። እሺ አታልቅሽ፣ በቃ አታልቅሽ። እንዴ ምንድን ነው እንድታለቅሽ ነው እንዴ እንደዚህ ያደረኩት? አታልቅሽ በጣም ደስ ያለኝ። በቃ ችግር የለም አታልቅሽ። ሁሉንም ነገር ፈጣሪ ሞልቶበታል። አሁን በቃ እንዳ ጊዜ ነው ያለው። ባሽታ እንዴ የደስታ ባል እያልኩ እኮ ተራ እንጂ ነው እንዴ ነው ማለት ነው።